ሰላም ቤተሰብ እንዴት ናችሁ? በሉ እንግዲህ የተናገርሽ አጠባትልም እንደምትሉኝ አውቃለሁ። ምክንያቱም ትላንትና ዛሬም ሀይሚዬ ቺላ ብሩኬ ቡታጅራ ሆኑ እሷ አዲስ አበባ እንደማትቀመጥ አቅ ነበር። ለዛውም በዛ ሙድ ሄዱ። በዛ ሙድ እንግዲህ የሄደበትን ሙድ አይታችኋል። በጣም ደብሮች ቻው እንኳን ሳይላት ነው የወጣው። ስለዚህ ሀይሚዬ ደግሞ በዛ ሁኔታ ብሩኬን እንደማትወው አቅ ነበረ። በቃ ተከትላ ቡታጅራ እንደምትሄድ አቅ ነበረ። ይኸው ሄደች። የኔ ቅምጥል ማለት ነው፣ የኔ ልባም ሴት። ቡቡዬ ደግሞ የኔ የዋህ፣ የኔ አሳዛኝ። የምር እኔ ግን ያሳዝነኛል። ይቅርታ አድርጉልኝና የምር የሆነ በቃ ቡቡ ነገር ነው። የዋህ ነው በጣም ውስጡ ማለት ነው። የዋህ ሰው ነው የእውነት ማለት ነው። ክፉ ሰው ያስታውቃል ከላይ። ብሩኬ ክፉ ሰውም አይደለም፣ ግን ምንድነው የዋህ ነው። በጣም የዋህ ነው። በቃ ላዩን ነው ታውቃላችሁ። ያን ያህል እንትን አይደለም። እና ብቻ ግን እንኳን ተገናኛችሁ። እንግዲህ ሀይሚዬ ዛሬ ቡታጅራ ገብታለች ከሚፍታህ ጋር። ሚፍታህም ሄዷል። ሚፍታህ እንግዲህ ያ አብረፏ እንደሚሉ ያው ስራም ቢሆን ድራማም ቢሰራም ኖርማል ነው። በቃ ይሰራሉ አብረው ብዬ ተስፋ አደርጋለሁ። አብረው ነው የሚሰሩት። ሚፍታህ ያው እስከ ዛሬ ውልቅ ብሎ ሄደው ጾም ረመዳን ላይ ስለነበረ ጾም ስለነበረ አይኔ እዚህ ድራማ ላይ አልገባም ብሎ ሄዶ ነበር። ያን ጊዜ ከእዩ ጋር ባለው ጉዳይ። አሁን ደግሞ ጠብቁ ማለት የሆነ ነገር አለ። በቃ አሁን እንግዲህ ብሩኬ ትላንትና ሀይሚን አልሄድም ስላለችው ተቆጥቶ ወጥቶ ሄዶ ነበረ። ቡታጅራ ብቻውን ሄዷል። እና አሁን ደግሞ ዛሬ ሀይሚዬ ከሄደች በኋላ እዛ ከደረሰች በኋላ ባትመጪ ይሻል ነበር፣ ባትመጪ ጥሩ ነበር። ምክንያቱም እዛው ቤት ብትጠብቂ ነበር የሚሻለው። ሌላ ስራ ጀምር ያለሁኝ፣ ብዙ ነገሮች ጀምር ያለሁኝ። አሁን መቅደም ያለበት ነገር ስላለ፣ ብዙ ነገሮች መስራት ያለብኝ ስራ ስላለ እዛ ስራ ላይ ነኝ አሁን ላይ። ሙዴም ጥሩ አይደለም ብሏል። እንግዲህ አይኑ ከዛችሁ ከእዩ ጋር ነው። አሁን እዚህ ጋር አንድ ነገር መናገር የምፈልገው ነገር ቢኖር እግዚአብሔርን ስራ ስሩ አትስሩ አይባልም። ስራ ነው፣ እንጀራ ነው። አሁን የመስሪያ ጊዜያቸው ነው። በቃ ዩቲዩብ የከፈቱት ሊሰሩበት ነው። ይስሩ፣ ችግር የለውም። ስራ ነው፣ ኖርማል። ምንም ማለት አይደለም ስራ መስራት። በቃ የትኛውም ዩቲዩበር የሚሰራው እንዳለ ድራማ ነው። አትስሩ እኔ አለለም፣ ይስሩ። አትስሩ የሚል ነገር ማንም ሰው ማለት አይችልም። ምክንያቱም ዩቲዩብ ጋር በቃ የስራው ባህሪ እንደዛ ስለሆነ ማለት ነው። ግን ምን አለ መሰላችሁ፣ እንደው በዓልን አብራችሁ ብታሳልፉ፣ አብራችሁ በዓልን በቃ ደስ ብሏችሁ፣ ሀይሚዬም በቃ አንድ ላይ ያላል በፍቅር ልክ እንደ በፊቱ ቤተሰብ ጋር ሄዳችሁ ተመርቃችሁ ተመራርቃችሁ፣ ሀይሚዬም ሙሽዬ ጋር መታ የኔ ልጅ ተብላ ተሰማ ተመርቃ፣ ብሩኬም ደግሞ ልክ እንደ በፊቱ ከጋሽዬ ጋር ተገናኝቶ ተስሞ ተመርቆ በቃ ልጅ አንተ ትለያለህ ተብሎ በቃ ደስ በሚል ሁኔታ በዓልን አሳልፋችሁ ከዛ በኋላ ከበዓል በኋላ ያው ያለው ሂደት እንግዲህ ያው ከዩ ጋር ነው፣ የልጁ ጉዳይ ነው። የዲኤንኤ ምርመራ ምናምን ያ ነገር ነው የሚመጣው አይደለ? ያንን ደግሞ ከበዓል በኋላ ብታደርጉት ለመሰላችሁ ቤተሰብ እዚህ ጋር በጣም ብዙ የእናንተን ቪዲዮ እያየ እየተጽናና በዓልን የሚያሳልፍ ሰው አለ። እናንተን በፍቅር እያዩ በቃ እኛም ነጋገር ገብተን እንደዚህ አይነት ላይፍ እንኖራለን፣ በዓልን በዚህ መልኩ እናሳልፋለን ብላም ብለው ደስ ብሏቸው የሚያሳልፉ ፋሚሊዎች አሉ። ቢያንስ ለእነሱ ስትሉ እኔ እንጃ በዓልን በሰላም ብታሳልፉ ደስ ይል ነበር። ደግሞ በጣም ደጋገማችሁት። በጣም እንዴ ልክ በዓል በመጣ ቁጥር እናንተ መጣላትና መጨቃጨቅ በቃ ልምድ አረጋችሁት። ይሄ እኔ መቼም ልቃወሙ አልችልም። መቼም ስራችሁን ልቃወሙ አልችልም። ግን ደግሞ ጊዜ ማወቅ አለባችሁ። ምክንያቱም የእናንተ ፋሚሊ የሀይሚና የብሩኬ ቤተሰብ ማለት እንደ ማንኛውም ዩቱበር ቤተሰብ አይደለም። ልክ እንደ ፋሚሊ፣ ልክ እንደ እናት፣ ልክ እንደ እህት፣ ልክ እንደ ቤተሰብ አድርገው የሚወዷችሁ ፋሚሊዎች እናንተ ስትከፉ እጅግ በጣም ከልባቸው የሚከፉ፣ እናንተ ስታዝኑ እጅግ በጣም ከልባቸው የሚያዝኑ፣ ከልባቸው የሚወዷችሁ ፋሚሊ ነው ያላችሁ። እንደ ማንኛውም ዩቱበር አይደላችሁም እናንተ ፋሚሊያችሁ ማለት ነው። ለዚህ ፍቅር ለሆነ ፋሚሊ ስትሉ ቢያንስ በዓልን እነሱን እንዳይከፋቸው በዓልን ብታሳልፉ ጥሩ ነበር። ግን ያልሆነም
ጭቅጭቅ ንትርክ የምር እንዴ ያስከፋል እውነት ለመናገር። እና ትላንትና ሀይሚዬ ያው እንደምትሄድ አቅ ነበረ። ምክንያቱም በቃ ብሩኬም ደብሮት ነበር የሄደውና እንደምትሄድ አቅ ነበር። ብቻ እንዳጠቃላይ ግን እንደምትሄድ እርግጠኛ ነበርኩኝ። ግን ያው ሄዳ በቃ ይቅርታ ትክክል አይደለሁም፣ ለምን መጣሽ እንዴት መጣሽ ብሎ ሲጠይቃት በቃ አሰብኩበት፣ ትክክል አይደለሁም፣ መምጣት አለብን፣ በዓልን አብረን ማሳለፍ አለብን ስትለው እሱ ደግሞ ምንድነው ያለው እንግዲህ አይ አልመጣም ስትይኝ እኔ የራሴን ፕሮግራም ይዣለሁ፣ የራሴን ሀሳብ የራሴን ያቀድኩትን እቅድ ይዣለሁ። ስለዚህ አሁን ላይ ምንም ላረግሽ አልችልም። እኔ ለመጣሽ ምናምን ለመጣሽ ነው ወይ የምትለኝ ለመጣሽ ምናምን አልልሽም፣ ግን ደግሞ በቃ ምንም ልልሽ አልችልም። አሁን ነገ እንገናኛለን እንደዋወላለን ተባብለው ነው እንግዲህ ትናንትና ዛሬ ብሩኬ ቻው ብሏት የሄደው ማለት ነው። እንደቆመችና መልሳም ደግሞ ለሚፍታህ እንግዲህ በአንቺ ምክንያት ፕሮግራሞች እየተበላሹብኝ ነው ምናምን አለኛለ። ብቻ ግን በጣም ደብሮኛል። እኔ ራሱ አለ አይደል ሀይሚ መሄዷ ደስ ቢለኝም ግን ደግሞ ያው የተለያዩበት መንገድ ትክክል አይደለም። ብሩኬ ደብሮታል። ተስፋ ቆርጫለሁ። በቃ ይሄ ህይወት ነው፣ መቀለድ የለብንም በህይወት ላይ እያንዳንዱ ነገር እየተነጋገርን ማድረግ አለብን ብሏል። ይህም ልክ ነው፣ በእርግጥ ልክ ነው ማለት አሁን ሀይሚዬ ትላንትና ያው አልሄድም ስትለው እሱም የራሱን የሆነ ፕሮግራም ይዞ ሊሆን ይችላል ማለት አንዳንዴ ያው በእቅድ ነው መንቀሳቀስ ያለብን እና እሱም እንግዲህ እቅድ ይኖረዋል። ብቻ ግን ቢያንስ ነገን ሰላም ብትሉልን ደስ ይላል ነበር። ዛሬ ራሱ ፏ ብላችሁ በፍቅር ላይቭ ብትገቡልን በፍቅር ቅዳሜ ነው ዛሬ የበዓል ዋዜማ ነው። ደስ የሚል ምሽት ብናሳልፍ ቤተሰብ ቢደሰት ጥሩ ነበር። ግን እኔ እንጃ ብቻ ይደብራል እንጂ ዛሬ በዚህ መልኩ የምትለያዩበት ወይም ደግሞ እንደዚህ ደስ በማይል መልኩ ቻው የምትባባሉበት ቀን አልነበረም። እውነት ለመናገር የበዓል ልብስ ለብሳችሁ በቃ አይደል ፎቶ ፖስት አድርጋችሁ ምናምን መልካም በዓልን ለቤተሰቦቻችሁ ተመኝታችሁ ለፋሚሊያችሁ ማለት ነው መልካም በዓል ብላችሁ ጥሩ ጊዜ የምናሳልፍበት ቀን ነበር። ግን እንደዚህ ብቻ ግን ፈጣሪ እውነት ሀይሚና ብሩኬ ተው አታስደብሩን፣ አታስከፉን። በተለይ ማለት ይሄ በዓል ዝም ብሎ በዓል አይደለም፣ ከሁሉም በዓል ለየት የሚል በዓል ነው። ለኛ ሲል ለሰው ልጆች ሲል ብዙ ስቃዩንና መከራውን የምናስብበት በዓል ነው እንጂ የምንጣላበት በዓል እንትን አልነበረም። በጸብ ወይም ደግሞ በጭቅጭቅ የምናሳልፍበት ተከፍተን የምናሳልፍበት በዓል አልነበረም። በጣም ብዙ የምንከፋባቸው ነገሮች አሉ። ጭራሽ እናንተ ደግሞ ተደርባችሁ በጣም ያስጠላልና ብቻ ግን ፈጣሪ ለሁላችንም ማስተዋሉን ይስጠን። ሀይሚና ብሩኬም እኔ እንጃ ብቻ ቢያንስ ነገ ተገናኝታችሁ ሰላም እንደምትፈጥሩ ተስፋ አድርጋለሁ። ቢያንስ አለ አይደለ ብሩኬም ቢሆን በቃ ነገሮችን ቀለል አድርግ። ምክንያቱም እሷም እዛ አልሄድም ያለችበት የራሷ ምክንያት አላት። ባለፈው ሄዳ ብዙ ስለተሰቃየች፣ ብዙ ስለተጎዳች፣ ብዙ ስላለቀሰች ነው።